ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጂኦግራፊ ዩኒት 4 ፓርት 2 ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጋችሁ ጀምሩ። ነባር ከሆናችሁ ላይክ አድርጋችሁ ጀምሩ እላለሁ። ኮንትሪቢዩሽን ኦፍ አግሪካልቸር ቱ ዘ ኢትዮጵያን ኢኮኖሚ እንደ ፕሮብሌም ኦፍ ኢትዮጵያን አግሪካልቸር አግሪካልቸር ወይንም ፋርሚንግ ለኢትዮጵያን ኢኮኖሚ ምን ያህል ኮንትሪቢዩሽን አለው የሚለውን እና what is the problem of Ethiopian agriculture ብሎ እናያለን። ኢትዮጵያ ናሽናል ኢኮኖሚ largely bases itself on agriculture። ኢትዮጵያ ናሽናል ኢኮኖሚ እንግዲህ ቤዝድ የሚሆነው ምን ላይ ነው? አግሪካልቸር ላይ ነው ይላል። agriculture constitute the principal source of income and employment for the major of the population in ኢትዮጵያ። በኢትዮጵያን ውስጥ ከሚገኘው ወይም ደግሞ ከ130 ሚሊዮን የሚሆኑ እንግዲህ ኢትዮጵያ ውስጥ አሉ። እነዚህ ህዝቦች እንግዲህ ከ130 ሚሊዮን 80% የሚሆኑ ሶርስ ኦፍ ኢንካማቸው ከየት ነው ይላል? ከአግሪካልቸር ነው ማለት ነው። ግሬተር ፕሮፖርሽን ኦፍ ፎሬን ኤክስቼንጅ ዘ ካንትሪ ኤርንስ ኦልሶ ካምስ ፍሮም ዚስ ሴክተር። ኢትዮጵያ ኢቨን ይላል ከውጭ የምታገኘው ገቢ አለ። ያንን ደግሞ ገቢ የምታገኘው ምን ኤክስፖርት በማድረግ ነው? ከአግሪካልቸር የመጣ ፕሮዳክቶችን ነው ማለት ነው። ሶ greater proportion of foreign exchange the country comes from what? This sector or what? Agriculture ነው ማለት ነው። The importance and the predominance of the agricultural economy in the country can be suggested by the following facts። እንግዲህ የአግሪካልቸር ኢኮኖሚ ጥቅም ፋክቶች አሉ። ከዚህ በታች ባለው እናያለን። የመጀመሪያው እንግዲህ ምንድነው? agriculture employs the majority or 80% of the Ethiopian total population ይላል። 80% የሚሆኑ እንግዲህ እንደተናገርኩኝ ከ130 ሚሊዮን የሚሆኑ ህዝቦች 80%ቱ ምን ላይ ነው ዲፔንድ የሚሆኑ ወይም የስራ ቅጥር የሚያገኙት እንግዲህ አግሪካልቸር ላይ ነው ማለት ነው። አግሪካልቸር ሰፕላይስ ሞር ዛን 90% ኦፍ ኤክስፖርት ኮሞዲቲ ዘስ አግሪካልቸር ኢዝ ዘ ሜን ሶርስ ኦፍ ኢትዮጵያንስ ኤክስፖርት ኤርኒንግስ። እንግዲህ ምንድነው 90% የሚሆነው ይላል ኤክስፖርት የምታደርገዋለች እቺ ሀገር እንግዲህ ከአውት ኦፍ ካንትሪ ኤክስፖርት የምታደርገው ፕሮዳክቶች አሉ። እነዛ ፕሮዳክቶች ደግሞ የሚመጡ ከየት ነው? ከአግሪካልቸር ነው ይላል። ስለዚህ ምንድነው አግሪካልቸር ደግሞ ምንድነው? the main source of Ethiopian export earning። ኢትዮጵያን ኤክስፖርት አድርገህ የምታገኘው ገቢ ወይም ደግሞ ከውጭ የምታገኘው ገቢ ወይም ከረንሲ የምታገኘው ምን ኤክስፖርት በማድረግ ነው? አግሪካልቸርን ምርት ነው ማለት ነው። agriculture contributes 32.7% of the gross domestic product of the country ይላል። ምንድነው ይሄ አግሪካልቸር ወይም ግብርና ወይም ፋርሚንግ ብለን የምንጠራው ለጂዲፒ ግብዓት የሚሆነው በየአመቱ እንግዲህ 32.7% ይይዛል ይላል። 32.7% የሚይዘው አግሪካልቸር መሆኑን የሚያሳየው ማለት ነው። ቴብል 4.1 ላይ ለምሳሌ እንደምታዩት ሴክተራል ፐርሰንቴጅ ሼር ኢን ጂዲፒ ከ2014 ጀምሮ እስከ 2020 ማለት ነው። ለምሳሌ አግሪካልቸር ከ2014 እስከ 15 ይሄ ማለት ባይዞ የሁለት ዓመት ሳይሆን 2014 አዝ ኢንድ እና 2015 አት ዘ ቢጊኒንግ ላይ የተወሰደ ሶርስ ነው ማለት ነው። ያ ማለት የ2014 ወይም 2015 መጀመሪያ አካባቢ ይሄ የሚደረግ ወይም ደግሞ የተሰበሰበ ኢንፎርሜሽን ነው ማለት ነው እንጂ የሁለት ዓመትን ማለት አይደለም ማለት ነው። ለምሳሌ እንግዲህ አግሪካልቸር ምንድነው 39.6 ይይዛል ማለት ነው በዚህ ይር ማለት ነው። ኢንዱስትሪ ደግሞ 21% ይይዛል። ሰርቪስ ደግሞ 39.5 እንግዲህ እንዚህ ይር ምንድነው በዚህ ዓመት እንግዲህ ዋና ሊዲንግ ወይም ደግሞ ዶሚናንት የሆነው እንግዲህ ምንድነው አግሪካልቸር ነው ማለት ነው 39.6 ማለት ነው። በሌላው እንግዲህ እስከ 2019 ወይንም ደግሞ እስከ 2020 መጀመሪያ አካባቢ ማየት ይቻላችሁ ማለት ነው። ያንዳንዱን agriculture's main product are foods, cash crops, industrial crops, fruits and vegetables, fruits and animal products። አግሪካልቸር ፕሮዳክት ተብሎ የሚጠሩት እነማን ናቸው? እነ ፉድ ክሮፕስ ለምግብ የሚያገለግሉ ክሮፖች፣ ካሽ ክሮፖች ለመሸጥ ኢንዱስትሪ ክሮፕስ ኢንዱስትሪ ውስጥ ገብቶ የሚወጡ ፍሩት የተለያዩ ፍራፍሬዎች ቬጂቴብልስ አንድ ፍሩት ኤንድ አኒማል ፕሮዳክትስ ኢዝ ኦልሶ ኢዝ ኦል አባውት ዋት አግሪካልቸርስ ሜን ፕሮዳክትስ ናቸው ማለት ነው። agriculture had been the leading sector followed by service sector until 2014 or 15 ይላል። አግሪካልቸር እንግዲህ ቅድም እንዳልኳቸው ምንድነው ዘ ሊዲንግ ሴክተር ነው ማለት ነው
እስከ መቼ ነው? እስከ 2014 ወይም ደግሞ እስከ 2015 ማለት ነው። this means what as I told you እስከ 2014 as the beginning as the end እና እስከ 2015 as the ቢግኒንግ ያለውን ማለት ነው። ይሄ ሰው አግሪካልቸር ዋና ሊዲንግ ሴክተር ነበረ። ከዛን ማን ይከተለዋል? ሰርቪስ ይከተሉ ነበረ ማለት ነው። አፍተር 2015 or 16 the service sector emerged as the dominant sector made due to the natural factor and economic factor። ለምሳሌ እዚህ ጋር እንደምታዩ ለምሳሌ 2015 እና 2016 ይላል። አግሪካልቸር 37.5 ነው። ኢንዱስትሪ ደግሞ 23.7 ነው። ሰርቪስ ደግሞ 39.7 ነው። እዚህ ጋር ማን ይበልጠዋል? ሰርቪስ ይበልጠዋል ማለት ነው። እዚህ ጋር መውሰድ ትችላላችሁ። 38.8 39.2 39.8 39.5 እነዚህ ሁሉ ምንድን ናቸው? ሰርቪስ ናቸው። ሶ ሰርቪስ ግሬተር ዛን ዋት አግሪካልቸር ነው ማለት ነው። ሶ ዘ ሊዲንግ ሴክተር ነበረ ማለት ነው። ከየት ጀምሮ? ከ2015 ወይም ደግሞ 2016 ማለት ነው። ይሄ ደግሞ የሆነበት ምክንያት ምንድን ነው? ቢኮዝ ኦፍ ዋት ናቹራል ፋክተር የተፈጥሮ ፋክተር ወይም ምክንያቶች አሉ፣ ወይም ደግሞ ኢኮኖሚካል ፋክተር ናቸው። በዚህ ምክንያት ሰርቪስ ሴክተር ዘ ዶሚናንት ሴክተር መሆኑን ማወቅ አለባችሁ ማለት ነው። ከዚህ ጀምሮ ከ2015 አዘ ኤንድ እና ከ2016 ቢግኒንግ ላይ ማለት ነው። ኮንትሪቢሽን ኦፍ ሰብስታንስ ፋርሚንግ ቱ ኢትዮጵያን ኢኮኖሚ ሰብስታንስ ፋርሚንግ ተብሎ ይጠራል። ለኢትዮጵያን ኢኮኖሚ ምን ያህል ኮንትሪቢሽን አለው ብሎ እናያለን። መጀመሪያ ሰብስታንስ ፋርሚንግ ማለት ምን ማለት ነው? ሰብስታንስ ፋርሚንግ ኢዝ ዘ ሜተድ ኦፍ ፋርሚንግ ኢን ዊች ኒርሊ ኦል ኦፍ ዘ ክሮፕ ኦር livestock raised are used to maintain the farmer and the farmer's family ይላል። ሰብስታንስ ፋርሚንግ ማለት ምን ማለት መሰላችሁ? እነዚህ ፋርሚንግ ወይም ደግሞ አራሾች የምን የክሮፕ ሊሆን ይችላል፣ የሊቭስቶክ እነዚህ የእርሻ ሊሆን ይችላል፣ ወይም ደግሞ የአኒማል እርባታ ሊሆን ይችላል። እነዚህ ምንድን ነው እዚህ ላይ የሚሳተፉ ሰዎች ምን በማድረግ ነው? ቱ ሜንቴን ዋት ፋርመር አራሹን ምንድን ነው ሜንቴን ለማድረግ ወይም ለመጠበቅ ወይም ደግሞ የእሱን ቤተሰብ ለመጠበቅ ነው ማለት ነው። ምን ማለት መሰላቸው? እነዚህ ሰብስታንስ ፋርሚንግ ብለን የምንጠራው ከእጅ ወደ አፍ የሚባል ነገር አለ። ያ ማለት ምንድን ነው? ያርሳል ምን ነገር ግን ከራሱ ተርፎ ለማርኬቱ ወይም ደግሞ ለገባው የሚያመጣ ወይም ደግሞ ለመሸጥ ወደ ማርኬቱ የሚያመጣ ዜርስ ነው ዋት ምርት ወይም ክሮፕ የለም ወይም ደግሞ ሊቭስቶክ የለውም። ያ ማለት እንግዲህ ለራሱ ብቻ ማለት ነው፣ ወይም ደግሞ ለቤተሰቡ ብቻ የሚሆን ነው ማለት ነው። ራሱን ለመቻል ብቻ ማለት ነው። ቢኖርም ይላል እዚህ ጋር ሊቪንግ ሊተር ኢፍ ኤኒ ሰርፕላስ ፎር ሴል ኦር ትሬድ ይላል። ምንም ትርፍ እንኳን ቢኖር ማለት ነው። ትርፍ የሚባል ነገር የለም በነገራችን ላይ። እንደምታውቁት እንግዲህ 80% የሚሆኑ እንግዲህ የኢትዮጵያን ሕዝቦች ዲፔንድ የሚሆኑ አግሪካልቸር ላይ ነው። ግን አግሪካልቸር ላይ ዲፔንድ ሆኖ ለራሳቸው ወይም ደግሞ ራሳቸውን ለመጠበቅ ወይም ደግሞ የራሳቸውን ህይወት ለማስቀጠል የሚጠቀሙት ፋርሚንግ ነው፣ እርሻ ነው እንጂ ከራሳቸው ተርፎ ለማርኬቱ የሚያመጡ ነገር የለም። ቢኖርም ራሱ የተለያዩ ነገሮችን ለመቀየር ወይም ደግሞ ለመግዛት ካልሆነ በስተቀር ከራሳቸው ተርፎ ወይም ደግሞ ከሆዳቸው ተርፎ ለማርኬቱ ብዙም እንትን አይታይም ማለት ነው። ኢትስ ኮመን ፊቸር ኦፍ ዴቨሎፒንግ ካንትሪዝ ኢንክሉዲንግ ኢትዮጵያ ይላል። እንግዲህ በእኛ ሀገር ብቻ ሳይሆን እንግዲህ በኢትዮጵያ ብቻ ኢትዮጵያ አንዷ ነች። እያደጉ ባሉት ሀገራቶች እንግዲህ ይህ ኮመን ነው ማለት ነው። ያ ማለት እንግዲህ ለራሱ ብቻ ማለት ነው፣ ወይም ደግሞ ቤተሰቡ ብቻ ለማስተዳደር የሚጠቀሙት እርሻ ወይም ደግሞ ከእጅ ወደ አፍ ነው። እንግዲህ ቦዝ ክሮፕ ፋርሚንግ ኤንድ አኒማል ሬሪንግ ዩዝስ ትራዲሽናል ቱልስ ኤንድ ቴክኒክስ ኤንድ ሄንስ ሰብስታንስ አግሪካልቸር ኢዝ ሃንድ ቱ ማውዝ ኢን ኔቸር ይላል። ምንድን ነው ይሄ የሚሆንበት ምክንያት ምንድን ነው? ለምንድን ነው እነዚህ ገበሬዎች ወይም ደግሞ እነዚህ አራሾች እንግዲህ ከራሳቸው ተርፎ ለምን ወደ ማርኬቱ ወደ ገበው ለምንድን ነው የተለያዩ ፕሮዳክሽኖችን የሚያመጡ የምትለው ከሆነ ቢኮዝ ኦፍ ዋት እነዚህ ፎከስ የሚያደርጉት ምንድነው ትራዲሽናል ቱል ወይም ደግሞ የሚጠቀሙት መሳሪያ ይሄ ባክ ላይ ያለው ወይም ደግሞ ጥንት ላይ ያለው ነው። በቃ ከቴክኖሎጂ ጋር ያልሄዱ ናቸው ማለት ነው። ነገር ግን የተለያየ ቴክኖሎጂ ወይም ደግሞ ከቴክኖሎጂ ጋር የተገናኘ መሳሪያ የሚጠቀሙ ምንድን ነው ከራሳቸው ተርፎ ለማርኬቱም ያመጡ ነበረ። ወይም ደግሞ ለማርኬቱ ብቻ አይደለም ደግሞ ኤክስፖርት የሚደረግ ነበረ ማለት ነው። ወደ ማርኬት መጣ ማለት ወደ ገባው መጣ ማለት እንግዲህ ኤክስፖርት የሚደረግ ምርቶች እየተመረቱ ወይም ደግሞ ሰርፕለስ የሆኑ ፕሮዳክቶች እየተመረቱ መጡ ማለት ነው። ሶ ነገር ግን ምንድነው ቴክኒካል መሳሪያዎችንና ትራዲሽናል መሳሪያዎችን ስለሚጠቀሙ ብቻ
ከራሳቸው አልተረፉም ማለት ነው። ስለዚህ ምን ተባለ? ይሄ ሃንድ ቱ ማውዝ ሰብስታንስ አግሪካልቸር ኢዝ ሃንድ ቱ ማውዝ ተባለ ማለት ነው። as a result the product is grown are primarily for ፋሚሊ ኒድስ እንግዲህ ለቤተሰባቸው ብቻ የሚመረት ምርቶች ናቸው ማለት ነው። this therefore leaves little surplus production entering the market ይላል። ነገር ግን ምንድነው ኦል እንግዲህ እነዚህ ሰዎች ምንድነው እነዚህ አራሾች ለማርኬቱ አያመጡም ማለት አይደለም። ነገር ግን ሰርፕለስ ካለ ወይም ደግሞ ከራሳቸው ተርፎ ወደ ገበያው ወደ ማርኬቱ ማምጣት ይችላሉ ማለት ነው። The subsistence farming sector of Ethiopia produces a variety of food crops which grow in different agroclimatic conditions. The crops include cereals such as ጤፍ፣ wheat, barley and sorghum ይላል። እንግዲህ የኢትዮጵያን ፋርሚንግ ወይም ደግሞ አግሪካልቸር ላይ የሚሳተፉ ሰዎች እንግዲህ የተለያዩ ፉድ ክሮፖችን ያመርታሉ። ዲፔንድ ዋት አግሮ ክላይሜት ኮንዲሽን ማለት ነው። ያው እንግዲህ እንደ ሁኔታው ለምሳሌ እንግዲህ አግሮ ክላይሜት ኮንዲሽን ማለት እንግዲህ ወይና ደጋ አለ፣ ደጋ አለ፣ ቆላ አለ፣ በረሃ አለ። እነዚህ ላይ ዲፔንድ ሆኖ ዲፔንድ ኦን ዘ ክላይሜት ሆኖ እንግዲህ የተለያዩ ፉድ ክሮፖች ይመረታሉ ማለት ነው። የተለያዩ ቫሪቲ ኦፍ ዋት ፉድ ክሮፕስ እንደሚመረቱ ነው የምናገረው። ለምሳሌ እንግዲህ በኢትዮጵያ የሚታወቁ ክሮፖች አሉ። ለምሳሌ ሲሪያል ማለት እንግዲህ ለምሳሌ ጤፍ መውሰድ ትችላላችሁ፣ ስንዴ፣ በርሊ፣ ገብስ መውሰድ ትችላላችሁ፣ ሶርገም። እነዚህ የመሳሰሉት እንግዲህ ሲሪያልስ ውስጥ የሚካተቱ ናቸው ማለት ነው። ኢንሴት የሚባል ደግሞ አለ። ኢንሴት ኢዝ አናዘር ሜጀር ፉድ ክሮፕ ካልቲቬትድ ኢዝ ፓርት ኦፍ ሳውዘርን ዌስተርን ሴንትራል ኢትዮጵያ። ኢንሴት ወይም ደግሞ ኮባ። ኢንሴት ማለት እንግዲህ ምንድን ነው? ሳውዘርን ወይም ደግሞ ደቡብ አካባቢ ከዚህ ኢንሴት ኮቾ የሚሰራበት ነው ወይም ኮባ ተብሎ ይጠራል። እና ይሄ ደግሞ በደቡብና በምዕራቡ በጣም እና በሴንትራል ኢትዮጵያ የሚታወቅ አይነት ነው ክሮፕ ነው ማለት ነው። ሌላው ፓልስስ ነው። ፓልስስ እንደ ኦርሲዲስ። ፓልስስ ማለት የተለያዩ ጥራጥሬዎች በውስጡ የሚይዝ ነው። ለምሳሌ አተር፣ ባቄላ፣ ምስር እና ኦርሲድ ደግሞ ከዘይት ንክ ያላቸው ምርቶች ማለት ነው። አር ኦልሶ አማንግ ዘ ፉድ ክሮፕ ግሮውን ኢን ዲስ ሴክተር ይላል። እነዚህም እንግዲህ ምንድነው ምን ውስጥ የሚካተቱ ናቸው? በአግሪካልቸር ውስጥ የሚካተቱ ናቸው ወይም ደግሞ ሰብስታንስ አግሪካልቸር ውስጥ የሚካተቱ ናቸው ማለት ነው። አግሪካልቸር ኢን ኢትዮጵያ ኢዝ ቲፒካሊ ካራክተራይዝድ ባይ ስሞል ሆልደር እና ሰብስታንስ ፋርሚንግ ዊች ኢዝ ሃይሊ ዲፔንድ ኦን ዘ ሬንፎል ይላል። ይሄ ግልጽ ነው። በቃ አግሪካልቸር ዲፔንድ የሚሆነው ወይም ደግሞ ካራክተራይዝ ስናደርገው ምንድነው የኢትዮጵያን ሕዝቦች እንግዲህ ይህንን እርሻ የሚሳተፉት ለራሳቸውም ነው። ለራሳቸው ብቻ የሚበቁ ነው ወይም ደግሞ ለራሳቸው ብቻ የሚያመርቱ ናቸው የሚያርቱ ናቸው ብያቸዋለሁ አይደለ? እና እነዚህም ደግሞ ዲፔንድ የሚሆኑ ምንድነው ሬንፎል ላይ ነው ማለት ነው። ወይም ደግሞ አመትን ጠብቆ ዝናብን ጠብቆ የሚታረስ መሬት ማለት ነው። The urban livelihood is also highly dependent on the rural economy and such as small farm constitute the life support mechanism of the country ይላል። ምን ይላል እንግዲህ አርባን ላይ ያሉ ወይም ደግሞ ከተማ ላይ ያሉ ሰዎች እንግዲህ አናኗራቸው ምን ይመስላል? እንግዲህ ራሳቸውን ችሎ ነው ከተማ ላይ የሚኖሩት ወይም ደግሞ they are not depend on the countryside ነው። ምክንያቱም ምንድነው ዲፔንድ ይሆናሉ ማለት ነው። ማለት ላይ ካውንትሪ ሳይድ ወይም ደግሞ ከእርሻ የሚመጡ ወይም ደግሞ ከእነዚህ አራሾች የሚመጡ ፕሮዳክቶች ላይ በመግዛት ነው ወይም ደግሞ እነዚህ ላይ ዲፔንድ በመሆን ነው የሚኖሩት እንጂ ኦልሞስት እንግዲህ እነዚህ ከተማ ላይ የሚኖሩ ሰዎችም እንግዲህ ራሳቸውን ችለው ወይም ደግሞ ካውንትሪ ሳይድ ወይም ደግሞ ፋርሚንግ ላይ ዲፔንድ አይሆንም ማለት አይደለም ማለት ነው። ስለዚህ ምንድነው ይሄ ደግሞ ምንድነው ኢትዮጵያን ኢኮኖሚም በጣም ትልቅ አስተዋጽኦ አለው ማለት ነው። ይሄ ሰብ አግሪካልቸራል ምርቶች ማለት ነው። Most agricultural households in Ethiopia for example mainly produce for own consumption but also for sale ይላል። ምንም እንኳን የኢትዮጵያን ሕዝቦች ወይም ደግሞ እነዚህ ሰብስታንስ ፋርሚንግ ተብሎ የሚጠሩት እንግዲህ ለራሳቸው ለኮንሰምፕሽን ፎር own consumption ቢሆኑም ነገር ግን ለመሸጥ ያመርታሉ ይላል። which can have many purposes ነገር ግን ምንድነው እነሱ ወደ ማርኬት ወይም ደግሞ ለመሸጥ ሲያመጡ ያን ፕሮዳክቶችን ከራሳቸው ተርፎ ሳይሆን ምንድነው ለተለያየ ምክንያቶች ለተለያየ ፐርፐስ ለተለያየ ዓላማ ምክንያት ነው ማለት ነው። ወይም ደግሞ ከነሱ ተርፎ አይደለም ማለት ነው። ዋይ ምክንያቱም የሚሸጡት ወይም ደግሞ ወደ ማርኬት የሚያመጡት ያንን ፕሮዳክት ያንን ምርት ከራሳቸው ተርፎ ሳይሆን ለተለያየ ዓላማ ስላላቸው ለዛዝ ማለት ለምሳሌ ሴቪንግ ለማድረግ ማለት ነው። ካላቸው ነገር እንግዲህ ለመቆጠብ ማለት ነው። ሌላስ ፕሮክሪንግ ፉድ
ኦር ነን ፉድ አይተምስ ይላል። ለምሳሌ ነን ፉድ አይተምሶችን ለመገላገል ማለት ነው። ለምሳሌ ታክስ ለመክፈል ሊሆን ይችላል። ታክስ እንግዲህ ለምሳሌ አንድ መንግስት አንድ ጎቨርንመንት ታክስ ሲሰበስብ ምንድን ነው የሚቀበለው? እንትን ነው እንደ ጤፍ ነው ወይስ ገብስ ነው? አይደለም። ያ ጤፍ ወይም ያ ገብስ ምንድነው ተሽጦ ነው ማለት ነው። ተሽጦ ለጎቨርንመንት አሰ ታክስ ይከፍላል ማለት ነው። ለነዚህ ፐርፐስ ለነዚህ አላማ ወደ ገበያ ወደ ማርኬት የሚመጣ ነው እንጂ ከነሱ ተርፎ እንዳልሆነ እንድትረዱ ማለት ነው። ዚስ ሃውስሆልድስ ፐርቼዝ ሰም ኦፍ ዜር ኢንፑትስ። ሌላው ደግሞ ምንድነው እነዚህ ወደ ማርኬት የሚያመጡበት ምክንያት ምንድነው? የተለያዩ ግብአትን ፈልጎ ማለት ነው ለራሳቸው ፕሮዳክት ወይም ደግሞ ለመሬታቸው ማለት ነው ፈርታይል ለማድረግ ማለት ነው። ለምሳሌ ፈርታላይዘሮችን ለመግዛት እንደ ፕሮፋይል ሳም ፋሚሊ ለበር የተለያዩ ወይም ደግሞ ሰውን መቅጠር ስለሚችሉ ለዛ ገበሬ ወይም ደግሞ ለዛ ለበር ወይም ደግሞ ሰራተኛ ምን መክፈል አለበት? ሰላሪ መክፈል አለበት ማለት ነው። ለነዚህ እንግዲህ አላማ ወይም ምንድነው ካለው ነገር ምንድነው ወደ ማርኬቱ አምጥቶ ይሸጠዋል ማለት ነው። አንድ ፋርመር ማለት ነው። So subsistence farming is a practice of self-sufficiency in which the farmer focus only on producing enough food for personal consumption። እንግዲህ እዚህ ጋር ኦል ኢን ኦል መያዝ ያለባቸው ምንድን ነው? ፋርሚንግ ወይም ደግሞ አራሹ እንግዲህ ራሱን ለመቻል ብቻ ሰልፍ ሰፊሽንሲ ይላል። እንግዲህ ፎከስ ኦንሊ ኦን ዋት ፕሮዲዩሲንግ ኢነፍ ፉድ ፎር ፐርሰናል ኮንሰምፕሽን ለራሱ ብቻ ለመጠቀም የሚያመርቱ ናቸው ይላል ማለት ነው። ዚስ ካን ቢ ፕሌይ ኢን ዘ ኢምፖርታንት ሮል ኢን ዘ ኢትዮጵያንስ ኢኮኖሚ ባይ ሪዱሲንግ ዘ ቫልነራቢሊቲ ኦፍ ፉድ ኢንሴኪዩር ሃውስሆልድስ ኢምፕሩቪንግ ላይቭሊሁድስ። ይሄ እንግዲህ በጣም ትልቅ አስተዋጽኦ ወይም ትልቅ ኮንትሪቢሽን ነው ማለት ነው። እንግዲህ 80% እዚህ ላይ የሚሳተፉ ከሆነ ምንድን ለኢትዮጵያን ኢኮኖሚ በጣም ትልቅ ያበረክታሉ። ምንም በማድረግ እነሱ ጥገኛ እንዳይሆኑ ወይም ደግሞ ራሳቸውን ለመቻል የራሳቸውን ህይወት ለማሻሻል የምትጠቀሙት ነው ማለት ነው። ይህንን ሰብስተንስ ፋርሚንግ እንግዲህ ይህንን ይመስላል ማለት ነው። ሌላው ምንድነው? ኮንትሪቢሽን ኦፍ ካሽ ክሮፕ ፕሮዳክሽን ቱ ዘ ኢትዮጵያን ኢኮኖሚ። እንግዲህ አሁን ምን አይተናል? ፋርሚንግ ሴክተር ሰብስታንስ ፋርሚንግ ሴክተር አይተናል። አሁን ደግሞ የምናየው ካሽ ክሮፕ ፕሮዳክሽን ተብሎ የሚጠራ ያለ እሱ ምንድነው ምለው እናያለን። እና ለኢትዮጵያን ኢኮኖሚ ደግሞ ምን ያህል ኮንትሪቢዩት ያደርጋል፣ ምን ያህል አስተዋጽኦ ያደርጋል ምለው እናያለን። ኮመርሻል ፋርሚንግ ማለት ሌላ ነገር የለም። እዚህ ካሽ ክሮፕ ማለት ነው። ካሽ ክሮፕ ፕሮዳክሽን ማለት ነው። ኢዝ ኦፖዝ ቱ ዘ ሰብስታንስ ፋርሚንግ ሴክተር ይላል። ይሄ ኮመርሻል ፋርሚንግ ኦር ካሽ ክሮፕ ፕሮዳክሽን ብለን የምንጠራው ኢትስ ዋት ኦፖዚት ኦፍ ዋት ሰብስታንስ ፋርሚንግ ሴክተር ነው ማለት ነው። ያ ማለት ምን ማለት ነው? ይሄ ሰብስታንስ ፋርሚንግ ሴክተር ብለን የምንጠራው አንድ አራሽ እንግዲህ ለራሱ ብቻ ወይም ደግሞ ሰልፍ ሰፊሸንሲ ወይም ደግሞ ራሱን ለመቻል ብቻ ነው የሚያመርተው ወይም ደግሞ ወደ ማርኬቱ ወደ ገበያውም ወደ ለመሸጥ ቢያመጣም ለተለያየ ዓላማ ነው ምናምን ብለን ለታክስ ለመክፈል ይችላል፣ ለሰራተኛ ደሞዝ ለመክፈል ሊሆን ይችላል፣ ለተለያዩ ደግሞ ለኢንፑቶች ለራሱ የተለያዩ ፈርታላይዘሮች ለመግዛት ሊሆን ይችላል። በዛ ምክንያት ካልሆነ በስተቀር ራሱን ለመቻል ነው እንግዲህ ዋናው ዓላማ ብለናል። የሰብስታንስ ፋርሚንግ ሴክተር ወይም ደግሞ ከእጅ ወደ አፍ ማለት ነው። ነገር ግን ኮመርሻል ፋርሚንግ ብለን የምንጠራው የዚህ ተቃራኒ ነው ይላል። ዋይ ኢት ኢዝ ኮንሰርንድ ዊዝ ፕሮዲውሲንግ ክሮፕ ፎር ዋት ሴል ለመሸጥ ነው የሚመረቱ። እነዚህ ምርቶች እንግዲህ የሚመረቱ ምንድን ነው? ለመሸጥ ብቻ ነው ማለት ነው። ሄንስ ዘ ሜን ኦብጀክቲቭ ኦፍ ዚስ ሴክተር ኢዝ ቱ ሜክ መኒ። ዋና ዓላማ ዋና ኦብጀክቲቭ ምንድን ነው? ገንዘብ ለመስራት ወይም ደግሞ ገንዘብ ለማግኘት ነው ማለት ነው። ነገር ግን ዘ ሜን ኦብጀክቲቭ ኦፍ ሰብስታንስ ፋርሚንግ ሴክተር ብትባሉ ምንድን ነው? ቱ ሰልፍ ሰፊሸንሲ ወይም ደግሞ ራሱን ለመቻል ቱ ኢንዲፔንደንት ለመሆን ነው እንጂ ገንዘብ ለማግኘት አይደለም ማለት ነው። እንከዛዋት ሰብስታንስ ፋርሚንግ ሴክተር ከሆነ ማለት ነው። ነገር ግን ኮመርሻል ፋርሚንግ ኦር ካሽ ክሮፕ ፕሮዳክሽን ብለን የምንጠራው ዋና ዓላማ ቱ ሜክ ማኒ ገንዘብ ለመስራት ቱ ሜክ ማኒ ማለት ነው። ኢን ዚስ ሪጋርድ ኢትዮጵያን ፋርመር ፕሮዲውስስ ቫራይቲ ኦፍ ካሽ ክሮፕስ። እንግዲህ የተለያዩ ኢትዮጵያን ፋርመሮች እንግዲህ የተለያዩ ቫራይቲ ወይም ደግሞ የተለያዩ ነገሮችን ያመርታሉ ማለት ነው። ለምሳሌ ካሽ ክሮፕስ ተብሎ የሚጠሩ ኮፊ፣ ኦርቲዲዝ፣ ፓርስስ፣ ጫት፣ ሹገር ኬን፣ ኮተን፣ ፍሩት ይላል። ለምሳሌ እንግዲህ ካሽ ክሮፕ ጥራጥሬዎች ለምሳሌ ቡና፣ ኦርቲድ፣ ዘይትኒክ፣ ለምሳሌ ኑክ፣ ተርባ፣ ሰሊጥ ምናምን መውሰድ ያላቸው። ፓርቲ ተብሎ የሚጠራ ደግሞ እነዚህ ጥራጥሬዎችን በውስጡ የሚይዝ ለምሳሌ ባቄላ፣ አተር፣ ምስር እና የመሳሰሉት እንግዲህ ምንድናቸው? ፓርቲ ተብሎ ይጠራሉ። ሌላው እንግዲህ ጫት፣ ሹገር ኬን፣ ኮተንቲት፣ ፍሩት፣ የተለያዩ ፍራፍሮች እነዚህ ምንድናቸው? ካሽ ክሮፕ ናቸው ማለት ነው። ካሽ ክሮፕ ውስጥ የሚካተቱ ናቸው ማለት እነዚህ ማወቅ አለባቸው።
ሶ እነዚህ እንግዲህ ምንድን ነው የሚመረቱት እንግዲህ ቢኮዝ ኦፍ ዋት ቱ ሜክ መኒ ኦር ቱ ሴል ማለት ነው። ለመሸጥ የሚመረቱ ምርቶች ናቸው ማለት ነው። ኮንትሪቢሽን ኦፍ ካሽ ክሮፕ ፕሮዳክሽን ቱ ኢትዮጵያን ኢኮኖሚ ሊስትድ ሄር አንደር ይላል። ለምሳሌ እንግዲህ እነዚህ ካሽ ክሮፕ እንግዲህ ለኢትዮጵያን ኢኮኖሚ ምን ያህል ኮንትሪቢዩት ያደርጋል የሚለው ነገር እንግዲህ ከዚህ ስር ባለው እናያለን ማለት ነው። እንግዲህ ካሽ ክሮፕ ለኢትዮጵያን ኢኮኖሚ ምን ያህል ኮንትሪቢሽን አለው የሚለውን ለማየት እንግዲህ ለመጀመሪያው ምንድነው ሶርት ኦፍ ፉድ እንደ ሮ ማቴሪያል ያገለግላል ማለት ነው። እነዚህ እንግዲህ የካሽ ክሮፕ ዋና ግብአት ነው ማለት ነው። ካሽ ክሮፕ ለኢትዮጵያን ኢኮኖሚ ምን ያህል ኮንትሪቢሽን ምን ያህል ሚና ይጫወታል ለሚለው እንግዲህ የመጀመሪያው ሶርስ ኦፍ ፉድ እንደ ሮ ማቴሪያል ያገለግላል። ዋን ኦፍ ዘ ሜን ሮል ኦፍ አግሪካልቸር ኢን ኢትዮጵያን ኢኮኖሚ ኢዝ ቢንግ ዘ ሶርስ ኦፍ ፉድ እንደ ሮ ማቴሪያል ይሰራል። እንግዲህ ምንድነው ዋት ሶርስ ኦፍ ዋት ፉድ እንደ ሮ ማቴሪያል ነው ማለት ነው። እንግዲህ ዋናው የካሽ ክሮፕ በኢትዮጵያ ውስጥ የሚመረቱ ማለት ነው። ፎር ኤግዛምፕል አግሪካልቸር ሰፕላይ ዘ ካንትሪ ዊዝ ፉድ ግሬንስ ዴሪ እንደ ሚት ፕሮዳክት ይላል። ለምሳሌ እንግዲህ ከአግሪካልቸር የሚመጡ ሰፕላዮች ወይም ደግሞ አቅርቦቶች እንግዲህ ለምን ያገለግላሉ? ለፉድ ግሬን ለተለያዩ ጥራጥሬዎች፣ ዴሪ ፕሮዳክቶች፣ ሚት ፕሮዳክቶች፣ ዴሪ ፕሮዳክቶች እንግዲህ ለወተት ነክ የሆኑ ፕሮዳክቶች እንደ ስጋ ፕሮዳክቶች እንግዲህ የሚመጡት ከአግሪካልቸር ነው ማለት ነው የሚመጣው ሶ The agricultural sector is also supply of food stuff to consumer and raw materials to the agro industries ይላል። ሌላው እንግዲህ የአግሪካልቸራል ሴክተር ምንድን ነው? ለፉድ ስታፍ ለአንድ ኮንሱመር እንግዲህ ለምግብን የሚያመጡ ናቸው ማለት ነው። ሌላው ደግሞ እንግዲህ ለአግሮ ኢንዱስትሪ እንደምንድን ነው እንደ ሮ ማቴሪያል ያመጣል ማለት ነው። ሮ ማቴሪያል እንግዲህ የሚመጣው ከዚህ አግሪካልቸር ነው ማለት ነው። ሶ እነዚህ ሮ ማቴሪያልን በመጠቀም ወይም ደግሞ ጥራጥሬዎችን በመጠቀም እንግዲህ እነዚህ ኢንዱስትሪዎች ደግሞ ምን ያደርጋሉ? ትንሽ ቫልዩ ወይም ደግሞ የሆነ ነገርን ጨምሮበት ማሽን ውስጥ ያስገባሉ። የተለያዩ ነገሮችን ጨምሮበት መልሶ ለኮንሱመር ያመጣሉ ማለት ነው። ሶ አግሮ ኢንዱስትሪ ማለት እንግዲህ አንድን የአግሪካልቸር ምርትን ወይም ደግሞ ጥራጥሬዎችን ኢንዱስትሪ ውስጥ አስገብቶ የተለያዩ ነገሮችን ጨምሮበት መልሶ እንግዲህ ለኮንሱመር ወይም ደግሞ ለእያንዳንዱ ሰው ሲሸጡ አግሮ ኢንዱስትሪ ብለን እንጠራዋለን ማለት ነው። ለዚህ እንግዲህ ግብአት ነው ማለት እንግዲህ ለምግብ ለተለያዩ ጥራጥሬዎች ለሮ ማቴሪያል እንግዲህ እነዚህ ግብአት ናቸው ማለት ነው። እነዚህ ሶርስ ኦፍ ፉድ እንደ ሮ ማቴሪያል ብለን የምንጠራው እንግዲህ የመጀመሪያ የካሽ ክሮፕ ዋና ኮንትሪቢሽን ቱ ዘ ኢትዮጵያን ኢኮኖሚ እንደሆነ ነው። እንግዲህ ሁለተኛው ደግሞ ምንድነው ሶርስ ኦፍ ካፒታል ነው ማለት ነው። ካሽ ክሮፕስ ፕሮቫይድ ስቲሙላንስ ቱ አግሪካልቸራል ኢኖቬሽን ባይ ራይዚንግ ካፒታል ፎር አግሪካልቸራል ኢንቨስትመንት ኤንድ አክስለሬቲንግ ዘ ቢልድ አፕ ኦፍ ኢንስቲቱሽንስ ዛት ኢኔብል ፈርዘር ኮመርሻላይዜሽን ይላል። ይሄ ሌላው እንግዲህ ምንድነው ካሽ ክሮፕ ብለን የምንጠራው አግሪካልቸራል ኢኖቬሽንን ምንድነው ስቲሙሌት ለማድረግ ኢንካሬጅ ለማድረግ ማለት ነው። ያ ማለት አግሪካልቸር ብለን የምንጠራው እንግዲህ ዲፔንድ ኦን ዋት ትራዲሽናል ቱል ብለን ያ ነገር መቀየር ማለት የተለያዩ ኢኖቬሽን ማምጣት አዲስ ነገሮችን በማምጣት አዲስ ቱሎችን በማምጣት አግሪካልቸርን ማሳደግ ማለት ነው። በምን እንዴት? ራይዚንግ ካፒታል ፎር አግሪካልቸር ኢንቨስትመንት ይላል እዚህ ጋር። ለዚህ እንግዲህ ምንድነው ለዚህ አግሪካልቸር ምንድነው ካፒታል ወይም ደግሞ የተለያዩ ገንዘቦች ሊሆኑ ይችላሉ ኢንቨስት በማድረግ ነው ማለት ነው። ለምን? ቱ አክሰለሬቲንግ ዘ ቢልድ አፕ ኦፍ ኢንስቲትዩት ይሄን ተቋማት እንግዲህ ምንድነው ለማሳደግ ነው ማለት ነው። ሶ ካሽ ክሮፕ እንግዲህ ትልቅ አስተዋጽኦ አለው ማለት ነው። ካሽ ክሮፕ ፕሮዳክሽን ኢትዮጵያ ፕሮቫይድስ ፋንድስ ፎር ካፒታል ፎርሜሽን ሰች አስ አግሪካልቸራል ታክሴሽን ኢን ኤክስፖርት ኦፍ አግሪካልቸራል ፕሮዳክትስ አለ። ሌላው እንግዲህ ካሽ ክሮፕ ላይ የምንጠራው ፋንድስ ፎር ካፒታል እና ለምሳሌ ከአግሪካልቸር የሚመጡ ታክሶች እንግዲህ እነዚህ ግብአት ናቸው ማለት ነው። ፈንድ ናቸው ማለት ነው እነዚህ ካሽ ክሮፖች ማለት ነው። ለምሳሌ እንዴት የሚሉ ነገር እናያለን። ለምሳሌ ኤክስፖርት ለማድረግ እንግዲህ የተለያዩ ነገሮች አሉ። ከዚህ እንትን ካሽ ክሮፕ ነው የሚመጣው ማለት ነው። ኢቨን ማለት ነው። ሶ እነዚህ ምንድን ናቸው? ፈንድ ናቸው ወይም ደግሞ ግብአት ናቸው ማለት ነው። የመጀመሪያው እንግዲህ አግሪካልቸራል ታክሴሽን ለምሳሌ አንድ አራሽ እንግዲህ በሚያርስበት ምንድን ነው ዝም ብሎ ሌላ የሚያርሰው ሰው ታክስ መክፈል ያለበት ለጎቨርንመንት ማለት ነው። ታክስ ፔይድ ባይ ካሽ ክሮፕ ፕሮዳክሽን ፋርመር ኢምፖርታንት ኮንትሪቢዩሽን ቱ ዘ ኢትዮጵያን ኢኮኖሚ ይላል። ለምሳሌ እንግዲህ አንድ ፋርመር አንድ አራሽ እንግዲህ ካሽ ክሮፕን የሚያመርቱ ሰውዬ ምን ያደርጋል? ታክስ ይከፍላል ማለት ነው። ታክስ በሚከፍልበት ደግሞ ምንድን ነው ይሄ ለኢትዮጵያን ኢኮኖሚ ምን እያደረገ ነው? ኮንትሪቢዩት እያደረገ ነው እንግዲህ ሶ ኤክስፖርት ኦፍ አግሪካልቸር ፕሮዳክትስ ሌላው ደግሞ ምንድን ነው የአግሪካልቸር ምርቶችን ወይም ደግሞ ከአግሪካልቸር የሚመጡ ምርቶችን ኤክስፖርት በምናደርግበት እንደ ግብአት ይውላሉ ማለት ነው። ለአንድ ሀገር ኢኮኖሚ እንግዲህ ትልቅ አስተዋጽኦ አለው ማለት ነው። ዘ ሜጀር ካሽ ክሮፕ ፕሮዳክሽን ፎር ኤክስፖርት አይተምስ ኦፍ ዘ ካንትሪ ኢንክሉድ ኮፊ፣ ኦልሲዲስ፣ ፍላወር፣ ጫት፣ ፐልስስ
እንግዲህ በኢትዮጵያ ውስጥ እንግዲህ በጣም ሜጀር ተብሎ የሚጠሩ አሉ ካሽ ክሮፖች። እንግዲህ ምንድን ነው ቅድም እነዚህ ሰብስታንስ ፋርሚንግ ሴክተሮች እንግዲህ ለራሳቸው ነው እንጂ ብዙ ኤክስፖርት ላይ አይታዩም ማለት ነው። ሶ ኢትዮጵያ እንግዲህ ኤክስፖርት የምታደርገው እንግዲህ በዚሁ ማወቅ አለባቸው ምንድነው ካሽ ክሮፖችን ነው ማለት ነው። ሞስት ኦፍ ዘ ታይም ማለት ነው እንጂ ኦል ኖ እያልኩኝ አይደለም፣ ግን አብዛኛው እንግዲህ ኤክስፖርት የሚደረገው ምንድነው ካሽ ክሮፕ ነው ማለት ነው። ሌላው ምንድነው ሰብስታንስ ፋርሚንግ ብለን የምንጠራው እንግዲህ ስፔሻሊ ምንድነው ለራሳችሁ ነው ወይም ደግሞ ከራሳቸውም አልተረፈም ማለት ነው። ሶ ኤክስፖርት የምናደርገው እንግዲህ ካሽ ክሮፕ ነው። በዚሁ አጋጣሚ ማወቅ አለባቸው ይህንን ነው። ለምሳሌ እንግዲህ ኢትዮጵያ ኤክስፖርት አድርጋ በማድረግ የምትታወቀው እንግዲህ ቡና ነው። እንግዲህ ይሄ ቡና በየዓመቱ ኤክስፖርት የሚደረግ ትልቁን ቦታ የሚይዘው ኮፊ ነው ማለት ነው። ደግሞ ኦርቲድ እነዚህ ቅባት ንክ የሆኑት ማለት ነው ለኑግ፣ ተልባ፣ ሰሊጥ መውሰድ ትችላላችሁ። ፍላወር፣ ጫት ነው። እነዚህ ጫትም ኤክስፖርት ይደረጋል። ፓልሴስ፣ እነዚህ ጥራጥሬዎች፣ እነዚህ ፍራፍሬዎች እንግዲህ ለምሳሌ አተር፣ ባቄላ እነዚህም የመሳሰሉት እንግዲህ ኤክስፖርት ይደረጋሉ ማለት ነው። ለምሳሌ ቡና ስናይ እንግዲህ ኮፊ ኢዝ ኢትዮጵያ ሞስት ኢምፖርታንት ኤክስፖርት ኮሞዲቲ ይላል። ኢትዮጵያ እንግዲህ በቡና የምትታወቅ ሀገር ናት። ስፔሻሊ በጅማ ላይ እንግዲህ ቡና ምርት አለ። ኦልሞስት እንግዲህ አብዛኛው የሚመጣው ከዛ ቦታ እንደሆነ ነው። ሶ 28.6% የሚይዝ ነው ማለት ነው። ይሄ ቡናን ኤክስፖርት የምታደርገው እንግዲህ በየዓመቱ ኢትዮጵያ ማለት ነው። ለምሳሌ ይሄ የተወሰደው በዚህኛው አየር ላይ ነበረ ማለት ነው። ሌሎቹ ደግሞ አሉ ኤክስፖርት የሚደረጉ ቡና ብቻ ሳይሆን እንግዲህ አዘር ካሽ ክሮፖች አሉ። ለምሳሌ እነ ቅድሜ እንዳልኳቸው እነ ኦልሲዲስ ቅባት ንክ የሆኑት ፓርትስ እንደ ጫትስ ምንድን ናቸው? እነዚህ ደግሞ 11.5%ን እና 7.9% እንደ 10.9% ይዛል እንግዲህ ሬስፔክቲቭሊ ይላል እዚህ ጋር። ለምሳሌ ኦልሲድ ብለን የምንጠራው 11.5 ይዛል። ፓርትስ ብለን የምንጠራው ደግሞ እነዚህ የተለያዩ ባቄላ፣ የተለያዩ ምስር ሊሆኑ ይችላሉ 7.9% ይዛል። የመጨረሻው ደግሞ ምንድነው ጫት ነው 10.9% ይዛል። ይሄ መረጃ የተወሰደው ደግሞ በዚህኛው ይር በ2019 ላይ የተወሰደ ኢንፎርሜሽን ነው ማለት ነው። ይሄ ሁላ እንግዲህ ይሄን ኤክስፖርት የምታደርግ ናቸው እንግዲህ ካሽ ክሮፖች ማለት ነው ኢትዮጵያ። ሌላው እንግዲህ ሶስተኛው ይሄ አግሪካልቸር እንግዲህ ለኢትዮጵያን ምን ያህል አስተዋጽኦ አለው የሚለው ነገር ለማየት እንግዲህ ኮንትሪቢዩሽን ቱ ዘ ኤምፕሎይመንት ነው። ይሄ ራይት ነው በቃ ስፔሻሊ እንግዲህ 80% ኤምፕሎይመንት ወይም ደግሞ የስራ ቅጥር የሚያገኙ ዲፔንደንት ዋት አግሪካልቸር ማለት ነው። ሶ አባውት 80% ኦፍ ኢትዮጵያን ፖፑሌሽን ኤርንስ ዜር ላይቭሊሁድ ፍሮም አግሪካልቸር መሆኑን ማወቅ አለባችሁ ማለት ነው። ሲጀመር አግሪካልቸር ባይኖር ኢትዮጵያ ህዝቦች ምን ይሆኑ ነበረ ብላችሁ ታስባላችሁ? ሲጀመር ማለት ነው 80% እንግዲህ ከ130 ሚሊዮን ማለት እንግዲህ 80% ዲፔንድ ኦን ስፔሻሊ ወደ 85% ነው አሁን ላይ ማለት ነው። ሶ ዲፔንድ ኦን ዋት አግሪካልቸር ዲፔንድ ሆኖ የሚኖሩት ማለት ነው። ካሽ ክሮፕስ ቢሪንግ ሰብስታንሻል ዌጅ እንደ ኢምፕሎይመንት ኦፖርቹኒቲ ቱ ዘ ሩራል ኢኮኖሚ። ሌላው ካሽ ክሮፕ እንግዲህ ምንድነው እነዚህ ወደ ውጭ የሚሆኑ ወይ ደግሞ ወደ ገንዘብ ሜክ ለማድረግ የሚመረቱ ምርቶች ነው ብለን አይደለ? ስለዚህ አንድ ሰው እንግዲህ እነዚህን በብዛት ማምረት አለበት ማለት ነው። ወደ አውት ኦፍ ካንትሪ ኤክስፖርት ለማድረግ ስለሆነ የተለያዩ ሰራተኞችን ቀጥሮ ለበር ማለት ነው። ለበር ያስፈልገዋል። ለነዛ ለበር ደግሞ ክፍያ መክፈል አለበት፣ ወጪ መክፈል አለበት ማለት ነው። ሶ ይሄ ደግሞ የስራ እድልን ከፈተ ማለት ነው ለሩራል ኢኮኖሚ ማለት ነው። ሶ ይሄን ይመስላል እንግዲህ ለዛሬ ይዤላችሁ የመጣሁት። በቀጣይ የምናየው ፕሮብሌም ኦፍ አግሪካልቸር ኢን ኢትዮጵያ የሚለው ነገር በቀጣይ በፓርት 3 ይዤላችሁ እመጣለሁ።